ያላሰባችሁ ነገር የለም። በጣም ተወዳጅ፣ በጣም የዋህ፣ በጣም ንጹህ ልብ ያላት ለሰው ጥሩ የምታስብ ክፋትን የማታስብ ምርጥ ልጅ ናት ሄርሜላ ማለት። እኔ እስከዛሬ ድረስ ምንም ነገር አላገኘሁባትም። ስለዚህ ለምን የማይሆን ምላሽ ልሰጣት እችላለሁ ለሄርሜላ? ስለዚህ ችግር የለውም ማለት ለሷ የምጠብቀው ካንተ የምጠብቀው መልስ አለ። ለሷ ያላትን ስሜት ምን አይነት እንደሆነ ማወቅ ትፈልጋለህ። ስለዚህ ነገ ይዣት መጥቼ ባገናኝ ችግር የለውም ማለት ነው። ምንም ችግር የለውም። ነገ እንገናኝ። መመለስ ያለብኝን ምላሽ እሰጣለሁ። ማወቅ የምትፈልገውን ነገር ከኔ መጠየቅ የምትፈልገውን እያንዳንዱ ነገር ትጠይቀኝ፣ እመልስላታለሁ። ከዛ ውጪ ግን እኔ ያላሰብኩትን ነገር እየመጣችሁ እያሰባችሁ ማይሆን ምላሽ ለሷም እየሰጣችሁ ለኔም ማይሆን ነገር እዚህ ጋር እያቀረባችሁልኝ ሁለታችንን እዚህ ጋር ለማጋጨትም ነው አንዳንድ ሰዎች እንትን የሚሉት። ገባ አቤላ? እንደዛ እያደረክ ነው እያልኩ አይደለም። ግን ደግሞ ይሄ እንዴት መሰለህ ባለማወቅ ነገሮችን እየሳታችሁ ነው ያላችሁት እናንተም ብትሆኑ ማለት ነው። ባለማወቅ ሳይሆን በምናየው ነገር ነው። አብርሃም በምታየው ነገር አይደለም። እንደዚህ ነገር እያደረክ እሷም ዝም ምንም አትጎዳ ማለት አችልም አብርሃም። ምክንያቱም ሰው ነች እቺ ልጅ፣ ልቧ ይሰበራል። አፍቀርሃለች በንጹህ ልቧ። ምክንያቱም ሩታ ከዚህ በፊት ያደረገችባት ነገር ብዙ ነገር ስላለ ነው። እኛ እናውቃለን። እኛ ላይ እሷ ላይ ብቻ አይደለም እኛ ላይም ብዙ ነገር አድርጋለች። እኛ ላንተ በቆምንበት ብዙ ነገር እየተባልን ላንተ በቆምንበት ብዙ ነገር ስላለ ነው። ስለዚህ ለዛ ነው እና ሄርሜላንም ይዣት መጥቼ ለሷ ያለህን ምንም ነገር ይሁን ለሷ የምትናገር ይሆናል። በቃ ሌላ ነገር የለም። እኔ እሷን አንተና እሷን ለማለያየት ምን እኮ ነው ለምን አገናኛለሁ? አንዳንድ ጊዜ ምን አለ ሰው ልጅ ነህ፣ ትሳሳታለህ። ግን ደግሞ አንዳንድ ስህተቶችን ደግሞ ስትሳሳት እኔ አላልፍም። እንዲህ ትክክል አይደለም፣ ይሄ ትክክል ነው እልሃለሁ። ገባህ? በአንተ በኩል እኮ ትክክል ነህ። እኔም በእኔ በኩል ደግሞ እኔም ትክክል ነኝ ብዬ ነው የማስበው። ምክንያቱም እሷ ብዙ ነገር የምትጠብቀው ነገር አለ ካንተ ማለት ነው። ስለዚህ በአንተ በኩል ራስህ እንዳለ ያወራቸው ነገር ትክክል ነህ። ምክንያቱም የሚታሰብ ነገር ነው። እኔ አልቀርብህም ወይ ከሷ እሷን ሄደህ ከምታወራ ትክክል ነህ፣ አንተ ነው የምትቀርበኝ። ስለዚህ ግን ደግሞ አንተ እያሳለፍክ ያለው ከኔ ጋር የማይግባባ ሰው ነው። ያው ሩት እኔ ላንተ ስል ብዙ ነገር እንትን ተብያለሁ፣ ብዙ ነገርም ተፈጥሯል። ስለዚህ አንተ ጋር ሄጄ ሌላ ነገር ከምፈጥር ሄርሜላን ጠርቼ ያለውን ነገር ጠይቂው። እውነትም ይሁን ለአንቺ ስሜት የሚኖረው አይኑረው ማወቅ ባለብሽ ሰዓት እወቂና የሚሆነው ይሆናል ያልኳት። ሌላ ነገር የለም። በቃ ነገ ችግር የለውም። ነገ አገናኘን፣ ደውልላት። ነገ ተገናኝተን ያሉትን ነገሮች መፍታት ያለብንን ነገር አብረን ቁጭ ብለን እንፈታዋለን። ስለጠራኝ ደስ ብሎኛል፣ አመሰግናለሁኝ። ግን ደግሞ ምንም ነገር ውስጣችሁ እንዲረበሽም የእናንተም የእሷም ውስጥ እንዲረበሽ አልፈልግም። እኔ የማደርገውን ነገር አውቃለሁ። አለቀ። ይሄን ነው የምለው ማለት ነውና አብዛኛውም ሰው አንዳንድ ነገሮች በውስጥ መስመርም ሲያወሩኝ ምናምን ነገር ስላየሁኝ ነውና እንግዲህ እንደሰማችሁት ነው አብርሃምን። እንግዲህ እኔ ሄርሜላን አንድም ነገር አላየሁባትም እስከዛሬ ድረስ። ሄርሜን እኔ ሁለታቸውንም ወዳለሁኝ። ሩታም ጋር ፍቅር ነኝ፣ እሷም ጋር ፍቅር ነኝ። እንደዚህ የሚባል ገበያ የለም አብርሃም። ይሄን ህዝብ ዋሽታችሁ አትምጡ። ይሄን ህዝብ አትዋሹ፣ ተጣላላችሁ። አሁን ከሁለቱም ሁለት ያጣ ጎመን እንዳኮን አብርሃም ብዬ ከዚህ በፊት ተናግሬ ነበረ። እኛ ዛሬ ይሄንን ሰራህ ብለን እኛ አንተንም መሳደብ አንችልም። ነገ ሌላ ቀን ስለሆነ ይሄ ነገር እኔ ምናልባት የሚያስተምር ነገር ወይንም የሚገነባ ነገር ወይንም የሆነ ነገር ነው ብዬ ነው የማስበውና ሄርሜላ እንቁ የሆነች የምታምር ትትና ያላት ለዛ ያላት ሴት ናት። በዚህ ነገርም የምትሸወድም ሴት አይደለችም። አንዳንድ ጊዜ እንደውም ሊበሏት ነው እነዚህ ሁለት ልጆች አብርሃምና ደመቁ ሲባል ነበር። ስለዚህ ግን አሁን እንደ ሴት ነው፣ እንደ ሴት እኛ ከሴት ጎንን የምንቆመው። ደመቁ በራሷ ጊዜ በራሷ እየረከሰች በራሷ ረካሽ ስለሆነች ነው እንጂ እኛ ደመቁንም እኮ ጣልተን አይደለም እኮ ስንቃወም የነበረው፣ ግን ርካሽ ስለሆነች ነው እንጂ ውሸት ስለምታበዛ። ይሄን ህዝብ ዋሽታችሁ አትቅረቡ ብያለሁ እኔ። ይሄ ህዝብ ጭራቅ ነው አባቴ። ሲጠላህ ይጠላሃል፣ ሲወድህ ደግሞ አንድ ጊዜ አንሰራፎ ላይ ሰማይ አድርሶ ከታች ይመልሳል። ይህ ህዝብ ማለት ነው። ስለዚህ አሁን አብርሃም ዛሬ ያደረግከው ነገር ትክክል አይደለም፣ በጣም ነው። ሄርሚ ደግሞ አትሰበርም፣ እመኑኝ አልኳችሁ። ፈምሳለች፣ ቀቡጣዋለች፣ ምንም የምትሆነው ነገር የላትም፣ አትሰበርም። ገብቶኛል፣ እናውቃለን። እኔ አንተን መሳደብ ነገ ተሻለ ቪዲዮ ስለሚመጣ አንተን ማልናገርበት መንገድ ምንድን ነው ገብቶኛል፣ ጠንቅቄ ማለት ነው። ስለዚህ እንደዚህ ማለትህ ጥሩ ነው፣ ትክክል ነው ብዬ ነው የማስበው። ለምን ትናንትና ከዚህ በፊት እኔ ካሁን በኋላ ከደመቁ ጋር ነው የምኖረው፣
ከደመቁ ጋር ነው የምኖረው ሄርሜልዬን አልፈልግም ብለክ በነበርክበት ጊዜ እሺ ብለን ተቀብለንክ ተጎርተን ሁላችንም አልቅሰን ነበር። አሁን አናለቅስም። ሄርሜላ ልታያት እንኳ እንቁ ሴት እኮ ናት። ልታያት የምታሳሳ ሴት እኮ ናት። እምቡጭቅላ የሆነች እኮ ጭገሬዳ እኮ ናት። የኛ ጭገሬዳ እኮ ናት። አትሰበርም። የኛ ጭገሬዳ ናት ሄርሜ፣ የፍቅር ተምሳሌት። ግን ፍቅር የተባለ አላህ ይናቅለው። ፍቅር የተባለ ድራሹ ይጥፋ። የእውነት ይሄ ፍቅር ምን አለ ባይፈጥረው። ነገሩ ደግሞ ፍቅር ከሌለ ከባድ ነው። ይሄ ፍቅር የተባለ አይኑ ይጥፋ፣ አይኑ ይጥፋ። ሰዎችን አስለቀሰ፣ ሰዎችን አንገበገበ። ምንም ችግር የለም ሄርሜልዬ፣ አለን እኛ እህቶችሽ፣ ክንደ ንብልባሎችሽ አለን እህቶችሽ። አብርሃም ደግሞ እኔ ካወጣችህ እሷን ከታረክ ግን የሆነ ነገር በገመድ እንዳታንቀህ ፈራውኝ እንጂ ሌላው ግድ የለም። በገመድ ጉሮሮህን እንዳታንቀህ ፈራውኝ። እሷ ሴራ እያጠመደች ነው እንጂ ከአንተ ቤት ሌላ ወንድ ማንጣቷን ሌላ ሰው ማንጣቷን እሷ አትተው። እውነቱን ልንገርህ። ላኪን ግን ከመሰለህ ምንም ችግር የለም ሂድ፣ መንገዱን ጨርቅ አድርግልህ። ግን ሁለታቸውንም አለኋችሁ ብለክ ችኛይቱልኝ ግን መጉዳት የለብህም። ብዙ ነገር ሆናለች፣ ብዙ መስዋዕትነት ከፍላለች ሄርሜላ፣ ብዙ መስዋዕትነት ለአንተ ከፍላለች። አብርሃም አይካድም። ስትፈርዱ ደግሞ ለእውነት ፍረዱ፣ ለእውነት ፍረዱ። እዚህ ጋር ያላችሁ ልጆች ለእውነት ነው መፍራት ያላችሁት። ቲክታክ ላይ መሆናችሁ ዩቱብ ላይ መሆናችሁ እንደመጣላችሁ አታውሩ። ለእውነት ፍረዱ። ብዙ መስዋዕትነት ከፍላለች ሄርሜላ ለአብርሃም ታደሰ ለጋሽዬ ልጅ ብዙ መስዋዕትነት። ደግሞ ይህንን እንዳልል ደግሞ በአብርሃም ነው ሄርሜን ያወቅናት አይደለ? አንዳንድ ደጋግም ነገሮች ሰርተሃል አብርሃም። ላኪን የሰራኸው ስራ አሁን ትክክል አይደለም።